ሰላም ጤና ይስጥልኝ ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። በቅርቡ የተደረገው የገቢ ግብር ማሻሻያ በድጋሚ ሊሻሻል ነው። ከፍተኛ ግብር የሚጣልባቸው ተቀጣሪ ሰራተኞች ደሞዝ ከ150 ሺህ ብር ጀምሮ እንዲሆን በድጋሚ ለመንግስት ጥያቄ ቀረበም። ዝቅተኛው የሰራተኞች መነሻ የደሞዝ ወለል ደግሞ 8384 ብር እንዲሆን በድጋሚ መንግስት ተጠይቋል። ለተቀጣሪዎች የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ፕሬዝዳንት አቶ ካሳሁን ፍሎ አስደሳች ዜና አሰምተዋል። በማናቸውም ተቋማት ተቀጥረው የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10% ብቻ ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30% ግብር እንዲሁም 150108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35% ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ በድጋሚ መጠየቁን ገልጿል። በቅርቡ በጸደቀው አዋጅ ከ14000 ብር በላይ 35% ግብር እንደሚጣል ይታወቃል። ኢትዮጵያ ከሰራተኛ ማህበራት መብቶች ጋር በተያያዘ ያስመዘገበቻቸው ጉልህ መሻሻሎች የሚደነቁ ናቸው ሲል የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን አስታወቀም። የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን ስብሰባ በአዲስ አበባ ተካሂዷል። በሌላ መልካም ዜና የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን አስታወቀም። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄዎች ለመፍታት እንደሚቋቋምና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም በተደጋጋሚ ጊዜ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮን ጨምሮ በርካታ ተቋማትና ግለሰቦች መጠየቃቸው ይታወሳል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃዎችን በፍጥነት ማግኘት ይችላሉ። በድጋሚ አብረን እንቆይ። የዝቅተኛ ደሞዝ ወለልን የሚወስን ብሔራዊ ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ስራ መጠናቀቁ ተገለጸም። የስራና ክህሎት ሚኒስቴር የሰራተኞችን ዝቅተኛ የደሞዝ ወለል የሚወስን ቦርድ እንዲቋቋም የሚያስችል የቅድመ ዝግጅት ስራ ማጠናቀቁን ይፋ አድርጓል። አዲስ የሚቋቋመው ቦርድ የሰራተኞችን የዝቅተኛ ደሞዝ ይወሰን ጥያቄዎች ምላሽ ለመስጠት ከመንግስት በተጨማሪ የሰራተኛና አሰሪ ኮንፌዴሬሽኖች የሚሳተፉበት ይሆናል ተብሏል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ትሬሳ ሚኒስቴር መስሪያ ቤቱ ቦርዱ እንዲቋቋም የሚያስችል መመሪያ እንዳዘጋጀ ተናግረዋል። ቦርዱ የሰራተኞችን የዝቅተኛ ደሞዝ ጥያቄዎች ለመፍታት እንደሚቋቋምና በመንግስት በተቀጣሪ ሰራተኞችና በአሰሪዎች ትብብር እንደሚቋቋም አብራርተዋል። ሚኒስትር ዴኤታው አክለውም የሚቋቋመው ቦርድ ጥናት ላይ የተመሰረተ ስራዎችን በማከናወን የሰራተኞችን ጥቅምና ችግር ይፈታል። ቦርዱ የሰራተኞችን መብትና ክብራቸው ተጠብቆ እንዲሰሩ ከማስቻል ባሻገር በሀገሪቱ ያለውን ከፍተኛ የስራ አጥ ቁጥር ለመቅረፍ ለግሉ ዘርፍ ምቹ ሁኔታን ለመፍጠርም ያግዛል ሲሉ አብራርተዋል። በተጨማሪም በሀገሪቱ ኢንዱስትሪው እየተስፋፋ ሲመጣ ከጥቅሙ ባሻገር አብረው የሚመጡ ችግሮችን በአንድነት ለመፍታትና የሰራተኞችን መብት ለማስጠበቅ ቦርዱ ከፍተኛ ጠቀሜታ ይኖረዋል ብለዋል። የዓለም አቀፍ የሰራተኞች ኮንፌዴሬሽን 32ኛ ጉባኤ ወደ አፍሪካ የመጣው ለመጀመሪያ ጊዜ መሆኑንና ጉባኤው በአዲስ አበባ መካሄድ ከፍተኛ ጠቀሜታ እንዳለው አመላክተዋል። የኮንፌዴሬሽን አባላት ከተለያዩ ሀገራት መምጣታቸው ለሀገሪቱ ለውጥና የተሻሻለው አዲሱ የአሰሪና ሰራተኛ ሕግ ተጠቃሽ መሆናቸውንም ገልጸዋል። ይህ በእንዲህ እንዳለ ኢትዮጵያ ከሰራተኛ ማህበራት መብቶች ጋር በተያያዘ ያስመዘገበቻቸው ጉልህ መሻሻሎች የሚደነቁ ናቸው ሲል የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን አስታወቀም። ኢትዮጵያ ከሰራተኛ ማህበራት መብቶች ጋር በተያያዘ ያስመዘገበቻቸው ጉልህ መሻሻሎች የሚደነቁ መሆናቸውን የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን ዋና ጸሐፊ ሉክ ትሪያንግል ገልጸዋል።
የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን ስብሰባ በአዲስ አበባ ተካሂዷል። የዓለም አቀፉ የሰራተኛ ማህበራት ኮንፌዴሬሽን ዋና ጸሐፊ ሉክ ትሪያንግል በዚህ ወቅት እንዳሉት ስብሰባው በኢትዮጵያ መካሄዱ ትልቅ ትርጉም እንዳለው ገልጸዋል። ባለፉት ዓመታት ኢትዮጵያ ጉልህ የኢኮኖሚ እድገት እያስመዘገበች ያለች ሀገር መሆኗን ገልጸው ይህም የድህነት መጠን እንዲቀንስና እንደ ጤናና ትምህርት ባሉ ማህበራዊ ዘርፎች ላይ መሻሻሎችን ማምጣቱን ተናግረዋል። ሀገሪቱ በአስደናቂ የኢኮኖሚ ማህበራዊ ልማት ጉዞ ላይ ናት ያሉት ዋና ጸሐፊው ከሰራተኛ ማህበራት መብቶች ጋር በተያያዘ በኢትዮጵያ ውስጥ ጉልህ መሻሻል መኖሩን ጠቁመዋል። በዓለም ዙሪያ ሰራተኞች እየተጋፈጧቸው ያሉ ሰው ሰራሽና ተፈጥሯዊ ችግሮችን ለመፍታት ጠንካራና ድንበር ተሻጋሪ ትብብር ወሳኝ ነው ብለዋል። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ፕሬዝዳንት ካሳሁን ፍሎ በበኩላቸው በኢትዮጵያ መንግስትና ህዝብ አረንጓዴ የስራ ዕድሎችን ለመፍጠር የኢንዱስትሪ አቅምን ለማስፋት ታዳሽ ኃይልን ለማስፋፋትና ብሔራዊ ኢኮኖሚን ለማጠናከር በጋራ እየሰሩ መሆናቸውን ተናግረዋል። በዚህም የሰራተኛውን እንዲሁም የማህበረሰቡንና የአጠቃላይ ህዝቡን የኑሮ ሁኔታ የሚቀይሩ እንዲሁም ለሚቀጥለው ትውልድ ምቹ የስራና የኑሮ ምህዳርን ለመፍጠር መሰረት የሚጥሉ ተግባራት እየተከናወኑ ነው ብለዋል። የሰራተኛ ገበያው እየተለወጠና አዳዲስ የስራ አይነቶች እየተፈጠሩ ሲመጡ የሰራተኛ ማህበራት የሚገጥሟቸው ፈተናዎች ለመሻገር የጋራና የተቀናጀ መፍትሄዎችን እንደሚሹም ጠቁመዋል። ይህ በእንዲህ እንዳለ ከፍተኛ ግብር የሚጣልባቸው ደሞዝ ከ150 ሺህ ብር ጀምሮ እንዲሆን በድጋሚ ለመንግስት ጥያቄ ቀርቧል። ዝቅተኛው የሰራተኞች መነሻ የደሞዝ ወለል ደግሞ 8384 ብር እንዲሆን ተጠይቋል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ ቀርቦ መጽደቁ ይታወሳል። ወራዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን ገልጿል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፍሎ እንዳሉት ወራዊ ደሞዛቸው እስከ 8384 ብር የሆኑ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት ሲያደርግ ቆይቶ በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ደንግጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቋል። አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢው $3 በታች የሆነ ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ተቋማት ተቀጥረው የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ኢሰመኮ ገልጿል። ከ22975 እስከ 44530 ብር ወራዊ ደሞዝ ተከፋዮች 15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው ደግሞ 20 በመቶ እንዲሁም ከ72337 እስከ 107449 ብር የ25 በመቶ ግብር እንዲጣልባቸው ኢሰማኮ በደብዳቤ አሳስበዋል። ከ107450 እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር እንዲሁም 150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። በቅርቡ በጸደቀውና አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 2000 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ14000 ብር ጀምሮ ደግሞ 35 በመቶ ግብር እንዲከፍሉ ይገደዳሉ። ከዚህ ቀደም የገንዘብ ሚኒስቴር ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር፣ 1600 ብር እና 2000 ብር ወራዊ ደሞዝተኞች ከግብር ነፃ እንዲደረጉ ድንጋጌ መኖሩን መግለጹ ይታወሳል።
የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸውን ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይቱ ተሳታፊዎች አስተያየት መስጠታቸው አይዘነጋም። ይህንንም ተከትሎ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት በድጋሚ የገቢ ግብር ማሻሻያ አዋጅ እንዲታይና ማሻሻያ እንዲደረግበት በይፋ ጥያቄ አቅርበዋል።